ጥያቄ ግልጽ ነው ከዝራ ጋር የጀመራችሁት ነገር ምንድነው የሆነ እባክሽ ልቀቂኝ ተረጋግተን እንነጋገር አለቅሽም መንገድ ላይ እኮ ነው ያለነው እና ቢሆንስ ሰው ያየን እኮ ነው ልቀቂኝና ተረጋግተን እንነጋገር አለቅሽም አልኩሽ አለቅሽም የሆነ ማንኝ ልትለቂ ነው የሚሻልሽ ካልሆነ ችግር ውስጥ ነው የምትገቢው የምን ችግር እስቲ ዙሪያሽን ተመልከቺ ምንድነው ተጋትራችሁ የምታዩት ተበታኑ ጽዮን ምን እያደረግሽ ነው ይሄው ለቅቄሻለሁ ከዝራ ጋር ግን ምን እንደጀመራችሁ እንድትነግሪኝ ፈልጋለሁ ቆይ ምን ጀምረናል እሱ እንደነገረኝ ፍቅር ጀምራችኋል እዝራ መቼም ውሸት እንደማያውቅ በደንብ ታውቂያለሽ ሃና አሁን ገና ፈንጅ ረገጥሽ እንዴት እዝራን በፍጹም መንካት አልነበረብሽም እንዴ ካንቺን ብሶ ያስፈራራሽ ነው እንደፈለግሽ ማሰብ ትችያለሽ እሱ የራስሽ ጉዳይ ነው ግን ደግሞ አሁን የማይነካ ነገር ነክተሻል ጽዮን እዝራ እኮ ራሱን ችሎ ማሰብ የሚችል ሰው ነው ቆይ አንቺ ማን ነው ለሱ ተቆርቋሪ ያደረገሽ ለሱ ሳይሆን ለራሴ ነው እየተቆረቆርኩ ያለሁት እየተቆረቆርሽ ያለሽው ለአንቺም ይሁን ለእዝራ አይመለከተኝም እኔ ግን መቼም ቢሆን የጀመርኩትን ሩጫ አቋርጬ የምወጣ ሰነፍ ሴት አይደለሁኝም ይኸውልሽ ሃና በጣም እየተፈታተንሽ ነው እየተፈታተንኩሽ ሳይሆን ማንነቴን እየነገርኩሽ ነው ጥሩ እንደዛ ከሆነ አንቺ ላይ ለሚደርሰው እያንዳንዱ ነገር ኃላፊነቱን ራስሽ ትወስጃለሽ እርግብም ልክ እንዳንቺ ትፎክር ነበር ግን በመጨረሻ ማሸናፊ ሆንኩት እኔ ነኝ እርግብ ደግሞ እርግብ ማናት እድሜ ልኳን ስትዘተብኝ የኖረች ልክ እንዳንቺ አይነት ምስኪን ናት ሃና እርግብ ማናት የማትነግሪኝ ከሆነ እገልሻለሁ ትሰሚኛለሽ እንኳን ከፎከረ ከወረወረ የሚያድን አምላክ ነው ያለኝ እሺ ቻው እርግብ ነው ያለችው ሌላም ሴት አለሽ ማለት ነው እኔማ ሙቻታለሁ እዝራ እነሱን ካገኘ ምነው የጎደለ ነገር አለ እንዴ? ሽጉጤስ? እሱ ለጊዜው እኛ ጋር ይቆያል። ለምን? ወይዘሮ ባዩሽ እኛ ጋር ይቆያል ተባልሽ። ሌላ የጎደለ ነገር ካለ ቼክ አድርጊ። ሌላ ሁሉ እቃዎች አሉ፣ ግን ሽጉጤ የለም። እፈልገዋለሁ። ጥሩ፣ እንደዛ ከሆነ እዛሽ ጋር ፈርሚና ለጊዜው መሄድ ትችያለሽ። ለጊዜው ማለት? ለጊዜው ማለትማ ተመልሰሽ መምጣትሽ አይቀርም ማለት ነው። አንቺ ከሱ ተሽለሽ እያብራራሽልኝ መሆኑ ነው? ወይዘሮ ባዩሽ ፈርመሽ ትወጪልን? ዝም ብዬ ሳያችሁ ግን ሞኝ ትመስሉኛላችሁ። እየሰደብሽን ነው? አረ እየቀለድኩ አይደለም፣ ማንነታችሁን እየነገርኳችሁ ነው። ሞኝነት ማንነታችን የሆነው እንዴት ነው? እጃችሁ ውስጥ እያለሁኝ ማድረግ ያልቻላችሁትን ከእጃችሁ ወጥቼ የምታደርጉ ይመስላችኋል? የጊዜ ጉዳይ ነው እንጂ መረጃዎቹ መገኘታቸው አይቀርም። የጊዜ እንጂ የሰው ጀግና የለውም የሚለው አባባል እኔ ጋር ሲደርስ አይሰራም። እሺ ምን ማለት እንደሆነ ልትነግሪኝ ትችያለሽ? ሜዳውን ፈረሱም እጃችሁ ላይ ሆኖ ያላገኛችሁትን መረጃ ወጥቼ የምታገኙ ይመስላችሁ? በፍጹም እንዳታስቡት። ነፃ ነኝ ብለሽ መታስቢውን ሴት ከምንም ተነስተን ለፍርድ ያቀረብንሽ እኛ እኮ ነን። ይሄን ረስተሽው ነው? ያኔም ቢሆን የእናንተ ጀግንነት ሳይሆን የኔ መዘናጋት የፈጠረው ነው። ይልቅ አንድ ነገር ልምከራችሁ። ምንድነው? እባክሽ ከባዩሽ ጋር ፉክክር አቁሙ። እኛ ካንቺ ጋር እየተፎካከርን ሳይሆን ስራችን ነው እየሰራን ያለን። ስራችሁ ጊዜ ማባከን ከሆነ እኔ መከታተላችሁን አታቁሙ። ግን ደግሞ ምከሪን ካላችሁ ተስፋ ቆርጣችሁ ብትቀመጡ ነው የሚሻላችሁ። እስከዛሬ ላደረጋችሁ ነገር ደግሞ በጣም አመሰግናለሁ።
በአዳራሹ ውስጥ ከታላቋ ሌባ ከብሪታንያ ንግሥት ከቫቲካኑ ጳጳስና ከጂ20 አገራት መሪዎች ጋር አጠቃላይ 66 ሰዎች ይገኛሉ። በዚህ ዝግ ጉባኤ ላይም ኢትዮጵያን የሚመለከቱ በርካታ ጥያቄዎች ተነስተው ሰፋና ዘርዘር ያለ ምላሽ አግኝተዋል። ይህን ጉባኤ ከሌሎች ዝግ ጉባኤዎች ለየት የሚያደርገው ደግሞ እነሱ ያልተጠበቀ ድንገተኛ ክስተት ወይም ሰርፕራይዝ በሚሉት አስደንጋጭ ክንውን የተጠናቀቀ ጉባኤ መሆኑ ነው። በተለያዩ የመንግሥት የኃላፊነት ዘርፎች ተመድበው ይሰሩ የነበሩና ለትምህርት ወደ ውጭ አገር የሄዱ ኢትዮጵያውያንን ቀደም ብለው መልምለው ለሲአይኤ አስረክበዋቸው ነበር። እነዚህ ከየዘርፉ የተመለመሉ ኢትዮጵያውያንም በሲአይኤ አማካኝነት በቂ የሆነ ትምህርትና ስልጠና ሲሰጣቸው የቆዩ ሲሆኑ በጉባኤው መጠናቀቂያ ላይ ድንገት በንግሥቲቱ ተጋብዘው ወደ መድረኩ በመውጣትና ለተሰብሳቢዎች ንግግር በማድረግ በንግሥቲቱ የተመራውን ጉባኤ በግርምት እንዲጠናቀቅ አድርገዋል። እነዚህ አዲስ ምሩቆች የተሰጣቸውን ተልዕኮ በታማኝነት ለማከናወን ቃል ኪዳናቸውን ፈጽመው የተሸኙበት ጉባኤ ነበርና በእርግጥም ከሌሎች ዝግ ጉባኤዎች ለየት ሊል ችሏል። በዚህ በብራሰልሱ ዝግ ጉባኤ የዓለማችን የመጨረሻው የቴክኖሎጂ ውጤት እንደሆነ የተነገረለትና በሰከንድ 666 ሴክስቲሊየን ጥያቄዎችን አሰላስሎ መመለስ ስለሚችለው ማክሮ 6 ስለተባለው የዓለማችን ግዙፍ ኮምፒውተር ባለሙያው ሙሉ ማብራሪያ በመስጠት ተሰብሳቢዎችን ካስደመመ በኋላ ነገር ግን ይህ ወደፊት የዓለምን ሕዝብ ብቻውን ይቆጣጠራል፣ ያዛል፣ ይመራል የተባለው ማክሮ 6 የኢትዮጵያን ቋንቋ መተርጎም አለመቻሉን ነግሮ የጉባኤውን ታዳሚዎች ካበሳጨና ካስኮረፈ በኋላ ሌሎች የየዘርፉ አመራሮችና ተጠሪዎችም በተመሳሳይ መልኩ በየተሰማሩበት ዘርፍ ምን ተግባራት እንዳከናወኑና ምን አይነት ዝግጅት እንዳደረጉ በየተራ ሪፖርታቸውን አቅርበዋል። በሪፖርታቸውም ኢትዮጵያን በየዘርፉ ለማጥመድ ምን ያህል ከዚህ ቀደም በጳጳሱ ሰብሳቢነት በተካሄደው ዝግ ጉባኤ $666 ትሪሊየን ስለተመደበለት ስለ ውስጥ ለውስጡ አስደናቂና ለማመን የሚቸግር የተባለለት የድንቅ ከተማ ግንባታን ለማከናወን ስለመዘጋጀታቸውና ስለሚጠብቃቸው የቤት ሥራ በሰፊው እንደተብራራው ሁሉ በዚህ ጉባኤ ደግሞ ስለ ውጩ ግንባታና የውስጥ ግንባታውን ከውጩ የቴክኖሎጂ ከተማ ግንባታ ጋር እንዴት አድርገው ለማስተሳሰር እንዳሰቡ ለዚህ የሚረዳቸውን ሰፊ መሬት በምን ዘዴ እንደሚወስዱ የሚገልጽ ዕቅዳቸውን ይፋ ያደረጉበት ጉባኤ ሆኗል። ይህንን ሕጋዊ የመሬት ወረራና አፈጻጸም ብለው የሰየሙት ሲሆን የአገሪቱ 1/6 የመሬት ክፍል የግድ እንደሚያስፈልጋቸው በቅርቡም በቁጥጥር ስር እንደሚያደርጉት የአገባቡ ሚስጥር እንዴት እንደሚሆንና አገሪቱን በየአቅጣጫው እንዴት አድርገው እንደሚከቧት አፈጻጸሙም ምን መምሰል እንዳለበት ለጉባኤው ተሳታፊዎች ይፋ ሲያደርጉ ውለው ያመሹበት ጉባኤ ነበር። የዚህ ዝግ ጉባኤ ዋና ሰብሳቢ የሆኑት አሮጊቷ የእንግሊዝ ንግሥትም ከራሳቸው ማብራሪያና ገለጻ በኋላ ከተሰብሳቢዎች ለተሰነዘሩ ጥያቄዎች ምላሽ መስጠታቸውን ቀጥለዋል። የጂ8 አገራት መሪዎች ጥያቄዎቻቸውን አቅርበው በቂና አጥጋቢ ያሉትን ምላሽ ከሰጡ በኋላም በጂ20 ቡድን ለተካተቱት አገራት መሪዎች ዕድል ወደ መስጠት ማምራታቸው ይታወሳል። ተከታዩን ዕድል የሰጡትም ለአውስትራሊያው መሪ ነበር። ቀጥል አሉት እጃቸውን ወደሱ እየጠቆሙ። አመሰግናለሁ ንግሥት ሆይ፣ ክብር ለልዑላችን። ከዚህ ቀደም በጳጳሳችን ይፋ የተደረገልን የውስጥ ለውስጡ አስደናቂ ከተማ ነበር። የውጭ ክፍሉ ሁኔታ የግድ አስፈላጊ እንደሆነ ባምንም ይህን ያክል ከባድ ሥራ እንዳለብንና ሰፊ ቦታ መውሰድ እንደሚጠበቅብን አልተረዳሁም ነበር። በክብሩነቶ ገለጻ እንደተረዳነውና ጥናቱንም እንዳየነው ከሆነ ግን የውስጡን ያህል ግዙፍና ረቂቅ ፕላን ባይሆንም እጅግ ሰፊ ሥራ በላይ ክፍሉ እንደሚጠብቀን ነው። ይህ ሲሆን ደግሞ የግድ ወደ አገሪቱ ግዙፍ ካምፓኒዎች መግባት ሊኖርባቸው ነው። ወደዚያች አገር እንዲሄዱ የተመረጡ የተባሉት ድርጅቶች ግን ጥቃቅንና በቀላል ኢንዱስትሪ ዘርፍ የተሰማሩ ናቸው። እነዚህ ወደ ኢትዮጵያ የሚገቡት ታዋቂና ዓለም አቀፍ ድርጅቶች የተመረጡበት ምክንያትና መስፈርት ምንድን ነው? ለምንስ ተመረጡ? የተጠቀሱት ታዋቂ ድርጅቶች ሁላችንም በግልጽ የምናውቃቸው ተራ አልባሳትና ጨርቃጨርቅ የሚያመርቱ ናቸው። ሌሎች ተራ የአውቶሞቢል መገጣጠሚያ ኩባንያዎችና የአልኮል መጠጥ አምራቾች ናቸው። በዚህ ሰፊ ፕሮጀክትና ረቂቅ የቴክኖሎጂ ግንባታ ሂደት እነዚህን ተሽከርካሪና ጨርቃጨርቅ አምራች ድርጅቶች ወደዚያች አገር መላክ ለምን አስፈለገ? ይህ ምንም ስሜት የሚሰጥ ነገር አይመስልም። It doesn't make any sense ሲሉ አጣጣሉትና ወይስ ቦታውን ይዘው እንዲቆዩ ተፈልጎ ነው? ይህን ጉዳይ ሰፋ አድርገው ቢያብራሩልን እላለሁ። አመሰግናለሁ ሲሉ ጠየቁ።
ንግሥቲቱ የምጸት ፈገግታ እያሳዩ በሰፊው መድረክ ላይ ወዲያ ወዲህ ሲንሸራሸሩ ቆዩና ምላሽ ወደ መስጠት አመሩ። አዎ ተሳክቶልናል ማለት ነው። ምንም ስሜት የሚሰጥ ንግግር ያልሆነው ነገሮች ምንም ስሜት የሚሰጡ እንዳይሆኑ አድርገን ስለምንሰራ ነው። ምንም ስሜት ሊሰጥ ያልቻለው ነገሮችና ንግግሮች ምንም ስሜት የሚሰጡ ሆነው እንዳይገኙና እንዳይታሰቡ ቀለል ተደርገው እንዲታዩ አድርገን ስለምንሰራ ነው። እንዳንጠረጠር ስለምንጠነቀቅ ነው። ተመልከቱ ክቡራን፣ ይህ የምታዩት በሁለተኛ የዓለም ጦርነት ወቅት ድቅል በሆነና የእኛ ቤተሰብ በነበረ ባለሙያ የተጀመረና የተሰራ አውቶሞቢል ነበር። ከዚያ ጊዜ ጀምሮ ባለሙያው ኩባንያውን አቋቁሞ የምድር ላይ ተሽከርካሪዎችን ሲያመርት የኖረ፣ በሂደትም ምርቱን እያሻሻለ የቀጠለ፣ ታዋቂነትንና ተወዳጅነትን እንዲሁም ዓለም አቀፍ ዝናን ማትረፍ የቻለ የአውቶሞቢል አምራች ኩባንያ ነው። የዓለም ሕዝብ ይህን ካምፓኒ ዛሬ ድረስ ጠንቅቆ ያውቀዋል። የሚያውቀው ግን በዚያች በደከመች ተሽከርካሪው ጀምሮ በየጊዜው ሞዴሉን እያሻሻለ በመጣ ተራ የአውቶሞቢል አምራች ኩባንያነቱ ብቻ ነው። ዛሬ ላይ የደረሰበትን ደረጃ ከእኛና ከክቡራን አባላቶቻችን ውጭ ማንም አያውቅም። የዓለም ሕዝብ አይቶት የማያውቀውና ቢያየውም ምንነቱን መለየትና መገመት የማይችለውን ምርት ማምረት ከጀመረና ወደ አስደናቂ የቴክኖሎጂ ሽግግር ውስጥ ገብቶ እነዚህን አይነት ተወንጫፊ የሰማይ ላይ ተዋጊ ተሽከርካሪዎችን መስራትና ማምረት ከቀጠለ ግን ብዙ ቆይቷል። በሚስጥር ይዘና ቆይተነው እንጂ ቮልስዋገንም ሆነ ሃዩንዳይ፣ ቢኤምደብሊውም ሆነ ሌሎች የምድር ላይ መጓጓዣ አምራች ኩባንያዎች በዚህ ዘመናዊ ምርታቸው ሳይወሰኑ በልዑላችን መልካም ፈቃድ በተገኘ የረቂቅ ጥበብ ልገሳ እነዚህን አስደናቂና አብረቅራቂ የህዋ ላይ ተሽከርካሪዎችን ወደ ማምረት ከመሸጋገር አልፈው በሰከንድ 66000 ኪሎ ሜትሮችን መጓዝ የሚችሉ የስፔስና የጠፈር ላይ መጓጓዣ መገልገያዎችን በማምረት ላይ የሚገኙ የዓለማችን ዋናዎቹ ኩባንያዎች ናቸው በማለት በሰፊው የግድግዳ ላይ ዘመናዊ ስክሪን ውስጥ እንደ መንኮራኩር የሚወነጨፉና አይነትና ቅርጻቸውን እንዲህ ነው ብሎ ለመግለጽ የሚቸግሩ እጅግ ፈጣንና ዘመናዊ ተወንጫፊ ተሽከርካሪዎችን በብርሃን ፍጥነት ጅው ጅው ውር ውር ሲሉ አሳዩአቸው። በዚህ አስገራሚ ትዕይንትም በኃያል አገራት መሪዎች በኩል የመገረም ገጽታ ሲነበብ፣ በባለ ሀብቱና በሌሎች ተሰብሳቢዎች በኩል ግን የደስታ ፈገግታ ነበርና የሚስተዋለው። ከፊሎቹ ተሰብሳቢዎች ለነዚህ ምርቶች እንግዳ ለመሆናቸውን ለመረዳት ተቻለ። ረዘም ላሉ ደቂቃዎች እነዚህን የቮልስዋገንና የሃዩንዳይ አርማ ያላቸው ተወንጫፊ አውቶሞቢሎች ሲያሳዩአቸውም አዳራሹ ፈጥኖ ባላቋረጠ የአድናቆት ጭብጨባ ደመቀ። ጭብጨባው ቶሎ እንደማያቋርጥ የተረዱት አሮጊቷ የእንግሊዝ ንግሥት በጭብጨባው መሃል ጣልቃ ገብተው ገለጻቸውን ቀጠሉ። የዓለም ሕዝብ በነናሳ ይፋዊ ሥራ ይደነቃል። ከነሱ በላይ ብቃት ያላቸውን ካምፓኒዎች በቀድሞ ሥራቸው ብቻ እንዲታወቁና በዚያው ተወስነው እሱኑ በሞዴል እያሻሻሉ ሥራቸውን ቀጥለው ያሉ መስለው እንዲቆዩ አድርገን እንጂ ብዙዎች የዚህ ኅብረትና የልዑላችን ዓላማ ደጋፊና አስፈጻሚ ናቸውና ከፒራሚዳችን በተቀዳና ከፒራሚድ ቤተሰቦቻችን ጋር በተደረገ የልምድ ልውውጥ አማካኝነት የስፔስ ሳይንስና ቴክኖሎጂ ውስጥ የተካተቱ አስገራሚ ደረጃ ላይ የደረሱ የወደፊቱን መንፈሳዊ ጦርነት ለማገዝ የሚችሉ አስደናቂ ምርቶቻቸውን የዓለም ሕዝብ ባላወቀበት ሁኔታ ማምረት የቻሉ ናቸው። ይህ እንግዲህ አንድ ተራና የተለመደ አውቶሞቢል አምራች ኩባንያ እንደሆነ የሚታወቅ ድርጅት ሆኖ ነው እንዲህ ያስገረማችሁ። እነ ናሳ በሚስጥር የት ደረጃ እንደደረሱ ብናሳያችሁ ደግሞ ውስጣችሁን አብርታችሁ ካልሆነ በቀር ልትረዱት ስለማትችሉ እሱን እናቆየው። ለጊዜው ግን እነዚህን ኩባንያዎች ተዋወቋቸው አሉና በኩራት ሁለት እጆቻቸውን በግብዣ መልክ ወደ ስክሪኑ ዘርግተው እያሳዩ ፈገግ ብለው ቆመው ትዕይንቱን አብረው ሲከታተሉ ቆዩ። በእርግጥም ማንኛውም የዓለም ሕዝብ እነዚህን የህዋ ላይ ተሽከርካሪዎች ቢያይና በአንድ በቮልስዋገን ተሽከርካሪ አምራች ኩባንያ የተፈበረኩ ናቸው ተብሎ ቢነገረው ፍጹም ዘመናዊና ረቂቅ ከመሆናቸው የተነሳ ነገሩን ሊያምን አይችልም። በተለያየ ቅርጽና መጠን ተሰርተው ውር ውር የሚሉና በፍጥነት እየተገለባበጡ ወዲያና ወዲህ የሚወነጨፉ አብረቅራቂ ተሽከርካሪዎችን ሲያዩ ከቆዩ በኋላም
ሁሉም በአንድነት ተነስተው ሞቅ ያለ የጋራ ጭብጨባቸውን አሰሙ። ተቀመጡ ክቡራን ተቀመጡ ሲሉ ቀጠሉ። ተሰብሳቢዎቹ ግርም ድንቅ እንዳላቸው አይናቸውን እርግብ ሳያደርጉ ሰፊው ስክሪን ላይ እንደተከሉ በየወንበሮቻቸው ተቀመጡ። አዎን፣ በምድር ላይ በሚጓዙ በዘመናዊ ተሽከርካሪ አምራች ድርጅትነታቸው ብቻ ታውቀው ሌላ ምርት ውስጥ ያልገቡ አስመስለን ያቆየናቸውን እነዚህን ኩባንያዎች ነው ወደዚያች ሞኝ አገር ቅርንጫፍ መስሪያ ቤታቸውን በመገጣጠም ሽፋን ቀድመው እንዲከፍቱ የምንልከው። ሁሉም ዓለም አቀፍ ታዋቂነትን ባገኙ የንግድ ምልክቶቻቸውና ስያሜዎቻቸው ተጠቅመው ወደዚያች አገር በተራ ሽፋን ተግባራቸው ለመሰማራት የተዘጋጁ ድርጅቶች፣ ፋብሪካዎች፣ ካምፓኒዎች፣ ኩባንያዎችና ተቋማት የደረሱበት ምስጢራዊ ደረጃ አሁን ባሳየኋችሁና ቀጥዬ በማሳያችሁ ምሳሌ መሠረት የሚገለጹ ናቸው። የቆሙትም ለአንድ ዓላማ ነውና በየዘርፉ ተሰማርተው የሚጠበቅባቸውን ሥራ ከእናንተ ከሀያል አገራት መሪዎች ጋር በጋራ ሆነው ይሠራሉ። ሥራቸውና ሥራችሁም ሕጋዊ ነው። የዓለም ማኅበረሰብ ከብረት፣ ከመዳብ፣ ከነሐስ፣ ከብር፣ ከወርቅ ውጭ ምን ያውቃል? እርግጥ ሲባል ይሰማል። አልማዝ፣ ዳይመንድ፣ ፕላቲኒየም፣ ሜርኩሪ ሲባል ይሰማል። ውድ ማዕድናት እንደሆኑም ሊያውቅ ይችላል። ለምን ጥቅም እንደሚውሉ ግን አያውቅም። እርግጥ ያውቃል። ዕውቀቱ ግን ለጌጣጌጥነት ወይም ለመሳሪያ መስሪያነት አሊያም ለመስታወት መቁረጫነት የሚል ነው የሚሆነው። ጭንቅላት ለምን ያገለግላል ሲባል ለቆም ማስቀመጫ አይነት ዕውቀት። ስሜት ወዳልሰጡህ ጨርቃጨርቅ አምራች ኩባንያዎች ልለፍና ነገሩ ስሜት እንዲሰጥህና እንዲሰጣችሁ ላድርግ። ቶሚ ሂልፊገር፣ ፊላ፣ ናይክ፣ አዲዳስ፣ ፑማ፣ ሪቡክ እነዚህ 6 ካምፓኒዎች የት ደረጃ ላይ እንደደረሱ ላሳያችሁና ጂንስና ሙታንታ የሚያመርቱ መስለው ለምን ወደ ኢትዮጵያ ለመሄድ እንደተዘጋጁ ላስረዳችሁ በማለት ስክሪኑን ከርቀት ሆነው እንደ መጽሐፍ ገጽ ገለጥ ገለጥ አደረጉና ወደ ተከታዩ በተንቀሳቃሽ ምስል ወደ ታገዘ ማብራሪያቸው አለፉ። ይህ የምታዩት አልባሳት ማርኩ የቶሚ ሂልፊገር ነው። ቶሚ ሂልፊገር ምቹና ዘመናዊ የሆኑ ልብስና ጫማዎችን እንደሚያመርት ነው የምታውቁት። ይህ ቪዲዮ ከጥቂት ጊዜ በፊት የት ደረጃ እንደደረሱ ለእኛ ሪፖርት ሲያቀርቡ የተቀረጸ ነው። እናም ይህን ወጣት ተመልከቱት አሉና ከዘመናዊው ሰፊ የግድግዳ ላይ ስክሪን ገለል ብለው ዳር ላይ በመቆም ትዕይንቱን አብረው መከታተል ጀመሩ። በተንቀሳቃሽ ምስሉ ውስጥ የሚታየው ወጣት ሰላምታውን አቅርቦ የለበሳቸውን ተራ አልባሳት አወላለቀና እርቃኑን ሆኖ ታያቸው። ከዚያም የቶሚ ሂልፊገር ምርት የሆኑ አልባሳትን አንድ በአንድ እያነሳ በጥንቃቄ መለባበስ ጀመረ። የውስጥ ሱሪውን፣ ከናቲራውን፣ ሱሪውን፣ ካልሲውን ለባበሰ። ቀጥሎ ተመሳሳይ ቀይ ቀለም ያለውን ጫማ ተጫማ። ቀጥሎ ከቆዳውና ከመልኩ ጋር ተመሳሳይ ሆኖ የተሰራ ጸጉርን ያካተተና የአይን መነጽርም አብሮ የተገጠመለት የፊት መሸፈኛ አንስቶ ራሱ ላይ ደፋ። ሄልሜት የመሰለ ቆቡን ከደፋ በኋላም ከወደ አገጩ አካባቢ ግራና ቀኝ ሳብ ሳብ እያደረገ ተለጣፊ ስስ ጨርቆቹን ወደ ታች እስከ አንገቱ ለጥጦ አውጥቶ አንገቱን እስከ ደረቱ ሸፈነበት። ቀጥሎ የእጅ ጓንቶቹን አጠለቀና የቶሚ ሂልፊገር የንግድ ምልክት ያለበትን ሰዓት እጁ ላይ አሰረ። በመጨረሻ ተራ የክረምት ጃኬት የሚመስለውን ወፈር ያለ ቀይ ጃኬት ከላይ ደረበና ዚፑን ዘጋው። ያው ተራ ልብስ ነው ክቡራን በማለት ወዲያ ወዲህ እያለ ተዟዙሮ አሳያቸው። በዚህ ጊዜ ንግሥቲቱ ተንቀሳቃሽ ምስሉን ለአፍታ ያህል አስቁመው ይህ ወጣት እንደምታዩት የቶሚ ሂልፊገር ምርቶች የሆኑ ሙሉ አልባሳትን ለብሶ የቶሚ ሂልፊገር የንግድ ምልክት ያለበትን ጫማ ተጫምቷል። እንደምታዩት እንዲሽክ ብሎ ዘንጦ በአደባባይ ቢዘዋወር የለመደውን ልብስ ነውና የለበሰው የማንንም ትኩረት ላይስብ ይችላል። ሁላችንም ሙሉ ቱታ እንደምንለብሰው አይነት አለባበስ ነው። ነገር ግን ተመልከቱ፣ ይህ ከፊት ለፊቱ የምታዩት በአውሮፓ ምድር ከባዱና አስፈሪው እሳተ ገሞራ የሚንተከተክበት ቦታ ነው። ብዙዎቻችሁ ይህንን የዓለማችን አስደንጋጭ የሆነ የእሳተ ገሞራ ባህር ያለበትን ቦታ ጎብኝታችሁ ይሆናልና ታውቁታላችሁ።
ካሉ በኋላ ተንቀሳቃሽ ምስሉ እንዲቀጥል አድርገው ከስክሪኑ ዘወር አሉላቸው። በዚህ ጊዜ በቀይ አልባሳት ዝንጥ ብሎ ደምቆ የሚታየው ወጣት እሳተ ገሞራው ወደሚንተከተክበት ገደል ተወርውሮ ሊገባ ተዘጋጀና ጫፍ ላይ ቆመ። መሪዎች አይናቸው ተጎልጉሎ ሊወጣ የደረሰ እስኪመስል ድረስ ሰፍ ብለው ወጣቱ ልጅ ላይ አፈጠጡበት። ወጣቱ 1 2 3 4 5 6 ብሎ ቆጠረና እንደ ስልጡን ዋናተኛ ከላይ ዘሎ ወደ አስፈሪው የእሳተ ገሞራ ባህር ተወርውሮ ሄዶ ጠልቆ ገባበት። ከተሰብሳቢዎች ውስጥ ብዙዎች የድንጋጤ አየር ወደ ውስጥ ሳቡ። ወጣቱ ዋናተኛ የእሳት ባህሩ ውስጥ ሆኖ መዋኘት ጀመረ። እሳተ ገሞራውን በእጆቹ እየቀዘፈ መዋኘቱን ቀጠለ። በደንብ ሲንቦራጨቅ ተመለከቱት። ብቅ ጥልም እያለ እያያችሁኝ ነው? በደንብ ይዩኝ በማለት እየጋበዘ ዋናውን ቀጥሎ ቆየ። ከደቂቃዎች በኋላ ዋናውን ጨርሶ ከእሳተ ገሞራው ወጥቶ ቋጥኞቹን በእጁ እየያዘ ወደ ላይ ወጣና ዘሎ ከመግባቱ በፊት ቆሞ ወደ ነበረበት ቦታ ተመለሰ። ብዙዎች በአድናቆትና ባለማመን የእጆቻቸውን መዳፍ በአፋቸው ላይ ጫኑ። ወጣቱ የእሳተ ገሞራ ዋናተኛ ከልብሱ ላይ አንዳችም የቃጠሎ ምልክት ሳይታይ፣ ምንም አይነት የመጨማደድ ነገር ሳይኖር፣ የእሳት ፍንጥርጣሪዎች ልብሱ ላይ ሳይታዩ ከመግባቱ በፊት ዘንጦ ቆሞ እንደነበረው ከወጣ በኋላም እንደዚያው እንደዘነጠ ምንም ነገር ሳይሆን ቆሞ ታየ። እንደምታዩኝ ምንም ነገር አልሆንኩም። የሙቀትም ሆነ የብርድ ስሜት እየተሰማኝ አይደለም፣ ሰላም ነው በማለት አረጋገጠላቸውና ልብሶቹንና ጫማዎቹን ተራ በተራ አውልቆ አጥፎ አስቀመጠ። መነጽሩንም ቆቡንም ሰዓቱንም አውልቆ አስቀምጦ እንደ መጀመሪያው እርቃኑን ታየና ትዕይንቱን ለማሳየት ሲመጣ ለብሶት የነበረውን ሌላ ተራ ልብስ መልሶ ለብሶ ተሰናብቶ ሄደ። ንግሥቲቱ ቀጠሉ። አትገረሙ ክቡራን ሲሉ ጀመሩ። የልዑላችን ጥበብ ከዚህም ያለፈ ነው። እርሱ ሁሉንም ጥበቡን ሳይሰስት ለእኛ የሚለግስ ነው። በመንፈሳዊ ጭፍሮቹ አማካሪነትና ጠቋሚነት የትኛው ግብዓት ለምን መሆን እንደሚችል እየገለጠ የምድርን ረቂቅ ማዕድናት በአግባቡ አሟጠን እንድንጠቀምና በስልጣኔ እንድንራቀቅ አድርጎናል። ከመጀመሪያው ጀምሮ ዕውቀትንና ጥበብን ሲገልጥልን የኖረን ልዑል ነው መመኪያችን ያደረግነው። እናም እሱኑ በራሱ ስጦታ አግዘን ከልዑልነት ወደ ንጉሠ ነገሥትነት ለማሸጋገር ነው እየሠራን ያለ ነው። ስለዚህ አትደነቁ ካሉ በኋላ መድረኩ ላይ በዝምታና በኩራት ጉርድድ ሲሉ ቆይተው ቀጠሉ። ይህንንም ተመልከቱ። ፊላ በተባለው የዘመናዊና የፋሽን አልባሳት አምራች በሆነው ድርጅት የተሰራ አልባሳት ነው በማለት ወደ ተመሳሳይ ምሳሌ አልፈው ማሳየት ጀመሩ። ፊላም እንደ ሌሎቹ በዘመናዊ የጫማና አልባሳት ምርቶቹ የምታውቁት ተራ ድርጅት መሆኑ ነው። ነገር ግን በሚስጥራዊ ማንነቱ እዚህ ደረጃ ላይ ደርሷል። አንድን ሰው መግደል ብትፈልጉ ሽጉጥ ልትጠቀሙ ትችላላችሁ። ባይሞትስ በኤኬም ትሞክራላችሁ። አሁንም አልሞተም። በመትሬስ፣ በሞርታር፣ በወዘተ ሞክራችሁ የማይሞት ሆኖ ብታገኙት እንዲህ እያላችሁ ቀጥላችሁ ከሚሳኤል እስከ ምናምን ሞክራችሁ ባይሳካላችሁ ባዮሎጂካል ጦር መሳሪያም ተጠቅማችሁ ባይሆንላችሁ ልትጠቀሙ የምትችሉት ሌላ መሳሪያ አስቡና እስከ ቀላል ኒውክሌር ድረስ ሂዱ። እናም መግደል ሳትችሉ ቀራችሁ። ሰውየው ግን ያው እንደናንተ ተራ ሰው ነው። ለምን መግደል አልተቻለም ካላችሁ ይህንን አስደናቂ የፊላ ምርት የሆነ አልባሳት ለብሷል ማለት ነው። ይህን ልብስና ጫማ በለበሰ ሰውም ሆነ ሮቦት ላይ ሁሉም አይነት የጦር መሳሪያዎች አቅም አይኖራቸው። ሁሉን እያፈናጠረና እያንሸራተተ ይመልሳል። በብርሃን ፍጥነትም አቅጣጫዎችን እያስለወጠ ከሰውየው ያሸሻል። እንደምትመለከቱት ይህ ሰው በሁሉም መሳሪያዎች እየተሞከረ ነው። በከባድ ጨረር ሳይቀር እየተሞከረ ነው። ነገር ግን ንቅንቅ አላለም። ጅምላ ጨራሽ በሚባል የኬሚካል ጦር መሳሪያ ብትጠቀሙ እንኳን ሰውየው ላይ ቅንጣት ጉዳት ማድረስ አትችሉም። ሰውየው እንደናንተ አይነት ሱፍ ለብሶ ከራባት ያሰረ ቆዳ ጫማ የተጫማ ፊቱን ምንም የማያስታውቅ የውበት ፓውደር ነገር ተቀብቷል። ውሃ ቀለም ያለው የአይን መነጽር አድርጓል። ጸጉሩን እንደምታዩት ቅባት ተቀብቶ አምሮበታል። ፊቱንና ጸጉሩን የተቀባቸው የመዋቢያ ምርቶች
ማናቸውንም አይነት የሳተላይት ጨረሮችንና የኒውክለር ፈሳሾችን በአጠገባቸው ድርሽ እንዳይሉ የሚያደርጉና የጦር መሳሪያ ጥይቶችን በቀላሉ ማፈናጠር የሚችሉ ናቸው። ያደረገው መነጽርም በእይታ ብቻ ጥይቶቹን ወደ ፈለገበት አቅጣጫ አስለውጦ ማሸሽ ያስችለዋል በማለት ተመሳሳይ ምሳሌ አሳይተው በእጅጉ አስደነቋቸው። አዲዳስ የደረሰበትን ደረጃ ደግሞ ተመልከቱ። ጥቂት ተሳታፊዎች እንደምታውቁት የአዲዳስ የንግድ ምልክት 3 ፕላኔቶችን ይወክላል። ከምድር ቀጥሎ ማርስና ሜርኩሪን። ከተለያዩ ፕላኔቶች የሚሰነዘሩ ጥቃቶችን እነዚህን የአዲዳስ ምስጢራዊና የዓለም ሕዝብ በይፋ የማያውቃቸውን ረቂቅ አልባሳት የለበሰ ማንኛውም አካል በቀላሉ መከላከል ይችላል። ይህ ብቻ አይደለም። የሰው ልጅ ሊኖርባቸው የማይችል የተባሉ ከፍተኛ የሙቀት መጠን ያለባቸው ቦታዎች ቢኖሩ ደግሞም አሉ። የዚህን ድርጅት ምስጢራዊ አልባሳት የለበሱ ሰዎች ግን በእነዚያ ቦታዎች ሳይቀር መኖር ይችላሉ። ለሰው ልጅ የሚያስፈልገው አየር በሌለባቸው ቦታዎችም ይህንን አይነት አለባበስ ለብሶ ለረጅም ዓመታት መኖር ይቻላል። እስከ 10,000 ዲግሪ ሴንቲግሬድ የሙቀት መጠን ድረስ። ቅዝቃዜንም እንደዚያው። የአዲዳስ አልባሳትና ጫማዎች በናኖ ቴክኖሎጂ ሳይንሳዊና ጥበባዊ ውህድ አማካኝነት በውስጣቸው በርካታ ረቂቅ ንጥረ ነገሮችን እንዲይዙ አድርጎ መስራት ስለተቻለ አልባሳቱን በለበሰው አካል ዙሪያ ምንም አይነት የኦክስጅን አየር ባይኖር እንኳን ለረጅም ዓመታት እየተነፈሱ መኖር የሚቻልበትን ሁኔታ መፍጠር ተችሏል። ምክንያቱም አልባሳቱና ጫማዎቹ ለመኖር የሚያስችሉ ሁሉም ነገሮች እንዲሞሉበትና በራሳቸው ጊዜ ቀጥታ ከሰውነት የውስጥ ክፍሎቻችን ጋር ግንኙነት መፍጠር እንዲችሉ ተደርገው ስለተሰሩ ነው። በአንድ ባትሪ ውስጥ የኤሌክትሪክ ኃይልን ሴቭ አድርጎ ይዞ መጠቀም እንደሚቻለው ሁሉ አዲዳስም በአልባሳቱ ውስጥ ባካተታቸው ንጥረ ነገሮች አማካኝነት ያለምንም ስጋትና ጉድለት የሰው ልጅ ሊኖርባቸው አይችሉም በተባሉ ቦታዎችና ፕላኔቶች ለረጅም ዓመታት መኖር የሚያስችሉን ነገሮች አጣምረው መያዝ የቻሉ አልባሳትን ማምረት የቻለ ድርጅት ነው። ይህንን የምታዩትን ተራ ልብስ የመሰለ አልባሳት ማንኛውም ሰው እንደ ማንኛውም ተራ አልባሳት ለብሶ የተለየ ምስጢር ያለው ልብስ መልበሱ ሳይታወቅበት መንቀሳቀስ ይችላል። ይህን ለብሶ ጨለማ ውስጥ ቢገባ ራሱ ብርሃን የሚሰራና ማጥፋት ሲፈልግ የላይኛውን ዚፕ በመክፈት ብቻ ማጥፋት የሚችልበትን ሁኔታ ያሟላ ሆኖ የተሰራ ነው። በአካባቢው ውሃ ቢጠፋ ውሃ እንዳይጠማ የሚያደርግ የሰውነት ክፍልን የቅዝቃዜና የሙቀት መጠን ማስተካከል የሚችልም ነው። የአዲዳስን ረቂቅና ምስጢራዊ አልባሳት የለበሰና ጫማውንም የተጫማ ሰውም ሆነ ሮቦት ወይም ሌላ አካል በፈለገበት ፕላኔት መኖርና እንደ ልቡ መንቀሳቀስ ምንም አይነት ጥቃት ሳይደርስበት ያሻውን ተግባር መፈጸም ይችላል። ይህንን ይዘን ነው የምንኩራራው ክቡራን። እነዚህ ምርቶች ብቻ አይደሉም። ሁሉም ምርቶቻችን እጅግ ዘምነው የሰው ልጅ ሊገምታቸው ከሚችለው በላይ ላቅ ረቀቅ ያለ ደረጃ ላይ የደረሱ ናቸው። እነዚህ በአስፈላጊው ጊዜና ቦታ ወደፊት ጥቅም ላይ የሚውሉ ምርቶች በአስፈላጊው አገርና አህጉር በሚሊዮንም በቢሊዮንም ይመረታሉ። ወደ መጨረሻው ስንቃረብ የመጨረሻው ድል አስፈጻሚዎች ለሆኑ የውጊያ ተሳታፊዎችና አካላት ብቻ ጥቅም ላይ የሚውሉ ናቸው። እስከዚያ ድረስ ግን ምስጢራዊነቱ ተጠብቆ ድርጅቶችም በተለመደው ተራ ምርታቸው ቀጥለው ነው ለዓለም ሕዝብ የሚታዩት። ይህንን ማን ሊያውቅ፣ ማን ሊገምት፣ ማን ሊያምን ይችላል? ማንም። ይህንንም ተመልከቱ። ሰውየው ወፈር ወፈር ያሉ ውስጣቸው በጥጥ የተሞላ የክረምት ልብሶች የመሰሉ የናይክ ምርቶችን በመልበስ ላይ ነው። ጫማውን ተጫማ፣ ጓንቱን አጥልቆ ከእጅጌው ጋር አያያዘ። መነጽር፣ የራስ ቆብና የፊት ገጽታ መሸፈኛ ጨርቅ፣ ወፍራም ጃኬት ደረበ። ሁሉንም ዚፖች ዘጋ። ጫማውን አሰረ፣ ተዘጋጀ። ያው እንደምታዩት በሰፊ አውራ ጎዳና ላይ ቀጥ ብሎ ቆሟል። ይህ የምታዩት ከፊት ለፊቱ የሚመጣው ብረት ለበስ ታንክ ብቻውን 10,000 ቶን ክብደት ያለው ነው አሉና ትዕይንቱን አብረው መከታተል ጀመሩ። ግዙፉ ብረት ለበስ ታንክ በብረት ለበስ አንድ ወጥ ክርክር ጎማዎቹ የአስፋልት መንገዱን እያፈራረሰ እየቆራረሰና እየፈረካከሰ ሰውየው ወደ ቆመበት ቦታ በፍጥነት መምጣት ጀመረ።
ሰውየው ምንም ሳይደናገጥ እጆቹን አጣምሮ ቀጥ ብሎ ቆሞ ጠበቀው። ብረት ለበሱ ታንክ የቆመውን ሰው ፊት ለፊት ገጭቶ ጣለውና በላዩ ላይ በብረት ጎማው እየረገጠው አለፈ። ወደ ኋላ ተመልሶም ሰውየው ወድቆ በተጋደመበት እንዳለ በድጋሚ በብረት ጎማዎቹ በላዩ ላይ ሄደበት። ወደፊት ወደ ኋላ እያለ ደጋግሞ ጨፈላለቀው። ሰውየው ግን ያለ አንዲት ጭረት ብድግ ብሎ ተነሳ። ተነስቶም በልብሱም ሆነ በሰውነቱ ላይ ምንም አይነት ጉዳት እንዳልደረሰበት እየተዘዋወረ አሳያቸው። ቅንጣት ጭረት እንዳላገኘውና ምንም አይነት ሕመም እንዳልተሰማው ተዘዋውሮ እያሳየ ምንም አልሆንኩም ክቡራን፣ አንዳች የደረሰብኝ ጉዳት የለም በማለት ባንደበቱ አረጋገጠላቸው። በመጨረሻ ልብሶቹን አውልቆ አጣጥፎና አስቀምጦ የቀድሞ ልብሱን ለብሶ ከአንገቱ ጎንበስ ብሎ ሰላምታ በማቅረብ ትዕይንቱን መጨረሱን ገልጾ ተሰናበተ። ንግሥቲቱም ዲስኩራቸውን ቀጠሉ። ይህ አሁን ያያችሁት ግፊትን መከላከል የማይችለው የአልባሳት አይነት ነው። ግፊትን መከላከል የሚችለውን አልባሳት ለብሶ ቢሆን ደግሞ ታንኩ ይወድቃል እንጂ ሰውየውን ገጭቶ መጣል አይችልም። በፈለገው አይነት ፍጥነት መጥቶ ቢገጨው ሰውየው ሳይወድቅ ቀጥ ብሎ እንደቆመ መቅረት ይችላል። ይህም ቴክኖሎጂ አለን ክቡራን። ነገሮች ምን እንደሚመስሉና እያንዳንዱን ተራ የመሰለ ድርጅት፣ ካምፓኒ፣ ኩባንያና ተቋማት ምን ደረጃ እንደደረሰ ለማስረዳት ያህል ነውና እነዚህን ካየን ይበቃል። እያንዳንዱ ዓለም አቀፍ ታዋቂነትን ያገኘ የንግድ ምልክት ያለው ዝነኛ ድርጅት ሁሉ ሄዶ ወደ አንድ ባህር የሚገባና አስፈጻሚ ሆኖ የሚገኝ ነውና ከከንፈር ቀለም እስከ ፊት ፓውደር፣ ከአልባሳት እስከ ተሽከርካሪ፣ ከአውሮፕላን እስከ መርከብ በተመሳሳይ ሽግግር ውስጥ ከገባ ብዙ ቆየ ክቡራን። ይህን ሁሉ አስደናቂ ዝግጅት ያደረግን የልዑላችን ታማኝ አስፈጻሚዎች ነን። ማንም ደግሞ ሊያቆመን አይችልም። በሁሉም ዘርፎች በዚህ አይነት ሁኔታ ላይ እንደምንገኝ ሳበስራችሁ በጣም ደስ እያለኝ ነው። ስለዚህ ጨርቃ ጨርቅ ሲባል ጨርቃ ጨርቅን ብቻ አታስቡ። ቢራ ፋብሪካ ሲባል ቢራ ፋብሪካን ብቻ አታስቡ። ብስኩት ፋብሪካ ሲባል ብስኩትን ብቻ አታስቡ። መድኃኒት ፋብሪካ ሲባል ፈዋሽ መድኃኒትን ብቻ አታስቡ። አውቶሞቢል ሲባል አውቶሞቢልን ብቻ አታስቡ። የምግብ ድርጅት ሲባል የምግብ ድርጅትን ብቻ አታስቡ። ጫማ ሲባል ጫማን ብቻ አታስቡ። ነገሮችን ሁሉ እጅግ አራቀን፣ ነገር ግን ከዓለም ሕዝብ ሰውረን ለልዑላችን ቤተሰቦችና ለህብረቱ አባሎች ብቻ በሚስጥር ይፋ እያደረግን የምንቀጥልበት ሁኔታ ነውና ያለው። ገና ብዙ ያላያችኋቸው ጥቃቅንና ተራ የመሰሉ ነገሮችና ዘርፎች እጅግ ተራቀው ለልዑላችን ድል አድራጊነት የየራሳቸውን አስተዋጽኦ ሊያበረክቱ ተዘጋጅተው እንደሚገኙ ማወቅ አለባችሁ። አዎን፣ ሁሉም የንግድ ምልክቶች በባለቤቶቹ መጠሪያ ስም የተሰየሙ ይምሰሉ እንጂ በልዑላችን አርማና የቁጥር ቀመር የተዋቀሩና የተመሰጠሩ ናቸው። ሄደውም በስተመጨረሻ ለአንድ ለልዑላችን ዓላማ የሚውሉ ናቸው። በዚህ ምክንያትም የምድራችንን ጥሬ ዕቃና ማዕድናት ያለ ገደብ እንዲጠቀሙ ተፈቅዶላቸው ራሳቸውን እያሻሻሉ በልዑላችን መንፈሳዊ ጭፍሮች ምክርና ጥቆማ እንዲሁም በቴክኖሎጂ እየታገዙ እዚህ ደረጃ መድረስ ችለዋል። ስለዚህ እነዚህን አስደናቂ ምስጢሮች ለእናንተ ይፋ ያደረግነው በቅርቡ ስለሆነ ብቻ ያችን አገር በሚመለከትም ሆነ ሌላውን ዓለም በሚመለከት ጉዳይ በእኛ በኩል ሥራው የተጀመረው በቅርቡ እየመሰላችሁ አትደናገሩ። ሥራውን ከጀመርን ብዙ ዘመናችን ነው። ቀደም ሲል በስፋት እንደተገለጸላችሁ ልዑላችን ዕውቀት ገላጭን ፍሬ አብልቶ የሰው ልጅን ካለማወቅ ወደ ማወቅ ያመጣው ያኔ ፍጥረት ሲጀመር ነበር። መልካምና ክፉን የሚያስለየውን ፍሬ እንካችሁ ብሎ ካበላ በኋላ ዓይናቸውን ገልጦ ራሳቸውን አሳውቆ የዕውቀት ባለቤት አድርጎ በዚያው ሥራውን ጨርሶ አልሄደም። ከዚያች ዕለት ጀምሮ ከሰው ልጆች ጎን እንደቆመ ነው። ከሰው ልጆች ጎን ቆሞም ሰዎችን ማሳወቅ፣ ማስተማርና ማሰልጠኑን ቀጥሏል። እኛ ድቅሎችም በተመሳሳይ ሁኔታ ከዚያች ዕለት ጀምሮ በእርሱ ስር ሆነን ሥራችንን በአግባቡ ስናከናውን የመጣን። አዎን፣ ልዑላችን በመጠነኛ እንቅስቃሴ ብቻ ተወስኖ ድምፁን አጥፍቶ የቆየው በምክንያት ነው።
በዘመን ቀመሩ መሰረት በርካታ ሺህ ዓመታትን በዝምታ አሳልፎ የቆየ ይምሰል እንጂ ዋናው መስሪያ ዘመኑ ሲደርስና ዋና ሥራውን ሲጀምር ማንም ኃይል አያቆመውም። እስካሁንም ማንም አላቆመው። እስከ ዛሬ ባለው ዘመን የመላው ዓለም ሕዝብ ያለማንም አስገዳጅነት ያሻውን አምላክ ሲያመልክ ቆይቷል። አንዳች ክልከላ አልነበረም። በእነዚያ የልዑላችን የዝምታ ዘመናት ብዙዎች የዓለማችን ሕዝቦች የበላይ አካሉን ሕልውና ተቀብለው ሲቆዩም አንዳች እዚህ ግባ የሚባል ጥቅም አላገኙም። ይህንን ሰዎች ራሳቸው ያረጋግጣሉ። ልዑላችን መስራት ሲጀምርና የመጨረሻው ምዕራፍ ተገልጦ ወደ ተግባር ሲተረጎም ግን ተጨባጭ ለውጦች በዓለማችን መታየት ጀመሩ። የዓለም ሕዝብም በደስታ ላይ ደስታ እየተደራረበበት ይኸው እዚህ ወርቃማ ዘመን ላይ መድረስ ቻለ። ስለዚህ ያላንዳች ክልከላና ጉትጎታ ሁሉም ሕዝብ ለማለት ይቻላል በገዛ ፍላጎቱ ወደ ልዑላችን ቦይ እኩል መፍሰስ ጀመረ። ያ ሁሉ የዓለም የፖለቲካ ርዮት የዚህ በአንድ የመፍሰሻ ቦይ ቁፋሮ ነበር። አዎን፣ በኒውዮርክ በፓሪስና በለንደን እንዲሁም በሌሎች ከተሞች በምሽት ጉዞ ላይ ሆናችሁ በአውሮፕላን መስኮቶች አዘቅዝቃችሁ ታያላችሁ። በብርሃን የደመቀ አብረቅራቂ የምድር ከተማ ስታዩ ምን እንደሚሰማችሁ ግልጽ ነው። ይህን ሁሉ ብርሃን ያስገኘ የኤሌክትሪክ ኃይል እንዲህ አድርጎ ከተማውን ያደመቀው ብርሃን የማንና ከማን የተሰጠ መሆኑን ስታስቡና የማን ስጦታ መሆኑ ሲገባችሁ በአድናቆት ፈገግ አትሉምን? አውቃለሁ ትላላችሁ። ከዚያ ይጀምራል የልዑላችን ስጦታ። ተጨባጭ ውጤቶች የሌለበት ስጦታ በልዑላችን ዘንድ ጨርሶ የለም። የበላይ አካሉን ስጦታ ደግሞ አስቡ። አንዲት ብቻ፣ እሷም ተራ ቃላቶች የታጨቀባት የሃይማኖት መጽሐፍ። ባዶ ተስፋ። አዎን፣ ባዶ ተስፋ። እንደ በርካታ ኢትዮጵያውያን በኩራዝ ብርሃንና በኩበት ጭስ ከመጨናበስ ውጭ በበላይ አካሉ ስጦታ የተገኘ ተጨባጭ የሆነና አስደናቂ ውጤት ያሳየ ስልጣኔ በምድራችን የለም። ልዑላችን ግን ተጨባጭና አስደናቂ ውጤቶች ያሳዩ፣ ዓለማችንንም እዚህ ወርቃማ ዘመን ላይ ያደረሱ ስጦታዎችን ሲሰጠን የኖረ ነው። ያኔ መግለጥ የጀመረውን ጥበብ ቀጥሎ በመንፈሳዊ ጭፍሮቹና በእኛ በድቅሎች አማካኝነትና አስፈጻሚነት ዓለምን እዚህ ደረጃ ማድረስ ችሏል። ስለዚህ ከሰው ልጅ የፍጥረት ጊዜ ጀምሮ አንዲትም የባከነች ጊዜ የለችም። ያልተዘጋጀንባት አንዲትም ዘርፍ እንደሌለች ሳረጋግጥላችሁም በደስታ ነው። የዘመናት የሥራ ውጤታችንም ነው የመጨረሻውን ጦርነት በድል እንድንወጣው የሚያደርገን። የሰው ልጅ በዚያች ዕፅ አማካኝነት በልዑላችን ድጋፍ ራሱን ካለማወቅ ወደ ማወቅ እንደመጣውና በዚህም የበላይ አካሉ ሞትን እንደጋበዛቸው ወደ ሕይወት መልሰው እንዳይመጡና ያችን ዕፅ እንዳያገኙ በነበልባል ሰይፍ እንደዘጋባቸው ሁሉ ልዑላችንም ሰዎች ያችን የሕይወት ዛፍ መልሰው የሚያገኙበትን ዕድል ሳይፈጥርና የምድርን ሕይወት ዘላለማዊ ሳያደርግላቸው የሚዘጋ ምዕራፍ የለም። ይህችን ወሳኝ ጉዳይ በእጁ ለማድረግና ለእኛ መልሶ ለመለገስ ነው ዝግጅቱ። በዚህም መላው የዓለም ሕዝብ ነውና የሚጠቀመው። እኛና እናንተ አጋዥ ሆነን የመሰለፍና ድሉን እውን የማድረግ ኃላፊነታችንን በአግባቡ መወጣት ይጠበቅብናል። ወደዚህ ኅብረት የተጠራችሁትም ለዚህ የጋራ ተግባር ነው። ዘንዶውን በኒውክሌር እናግዛለን። ተባባሪው ሆነንም ለድል እናበቀዋለን። ከድል በኋላ አዲሱ የምድር መንግሥት ምስረታ እውን ይሆናል። ካለመኖር ወደ መኖር የመጣችውና ከመኖርም ወደ አለመኖር ልትመለስ የተዘጋጀችውን ዓለም ከመኖር ወደ መኖር አድርጎ መግታት የሚል ዓላማ ይዘን የተነሳነን። ድሉም የኛ ይሆናል። የምድር ሕይወትንም እናስቀጥላለን። ልዑላችንንም እናነግሳለን። ሁሉንም ለእርሱ እናስገዛለን። መናገሻውን ድንቅ ከተማም በጣና ሐይቅ እምብርት ድንቅ አድርገን እንገነባለን ስንላችሁ የከረምነው እንዲሁ ዝም ብለን ለፉከራ አይደለም፣ ተረት ተረት አይደለም። በሂደት በጥረትና በተጨባጭ እንደሚሆን አውቀን እንጂ በቅዠት አይደለም ክቡራን። ስለዚህ ጥቃቅን ድርጅት፣ አነስተኛ ዝግጅት የሚባል ነገር በእኛ ዘንድ የለም። በዚያች አገር ላይ የምንፈልጋቸውን ቦታዎች ይዘን በጽኑ መሠረት ላይ እስክንደላደል ድረስ ግን በጥንቃቄና ትኩረት በማይስቡ ስሜት በማይሰጡ
አኳኋኖች መግባት ስላለብን ነው ነገሮችን ቀልድ አስመስለን በዝግታ እየተራመድን ያለ ነው። ስለዚህ እነዚህ አንተ ጥቃቅን የመሰሉ ጨርቃ ጨርቅ አምራች ድርጅቶችና ተራ የአውቶሞቢል መገጣጠሚያ ያልካቸው ካምፓኒዎች ቦታ ይዘው እንዲቆዩ ብቻ ሳይሆን ለውጩና ለውስጡ ግንባታ አስፈላጊ የሆኑ ረቂቅ ግብዓቶችን የሚያመርቱ ድርጅቶች ስለሆኑ ነው። የተመረጡበት መስፈርት ይህ ነው። በእርግጥ ልክ ነህ። የዓለም ሕዝብ ቮልስዋገንን የሚያውቀው ያኔ በሁለተኛው የዓለም ጦርነት ወቅት በሂትለር አማካኝነትና አስገዳጅነት የማትግል አውቶሞቢል ሥራ ተብሎ ታዞ በአንድ ቀን እንደሰራት ነው። በዚያች በአንድ ቀን በሰራት ተሽከርካሪ ሥራውን ጀምሮ በዚያው ድርጅቱን ከፍቶ እንደቀጠለ ነው። የዓለም ሕዝብ የሚያውቀው ያን የተለመደ የሽፋን ዜናና ትምህርት ነው። እኛ እናንተን ወደዚህ ወደ ተቀደሰ ኅብረት ጠርተን ምስጢር ብለን እያካፈልናችሁ ያለው ግን የዓለም ሕዝብ የሚያውቀውን ዕውቀትና ዜና አይደለም ክቡራን። ከዓለም ሕዝብ ሰውረን ያቆየናቸውን ረቂቅ ምስጢራት ነው እያካፈልናችሁ ያለ ነው። እና ከዓለም ሕዝብ ጋር ከተዳበለ ዝባዝንኬ የጋራ ዕውቀትና ግምት ውጡ። በጣም ይግረማችሁና ለዚያች አብረቅራቂና ከሰው አእምሮ በላይ ለሆነችው የመጨረሻ ድንቅ የቴክኖሎጂ ከተማችን ግንባታ የብረት ነክ ሥራዎችን ሙሉ በሙሉ ለመስራት ጨረታውን ያሸነፈው ካምፓኒ ቮልስዋገን ነው። ትርጉሙም አርማውም እንደተባለው የሰው ስም ሳይሆን የልዑላችን የቁጥር ቀመሮች የተቀመሩበት 666 ነው። ይህ በዕብራይስጥ ፊደላትና በላቲን ቁጥሮች በተለመደው ቀመር መሠረት ቀድሞ የተቀመረ የንግድ ምልክት ነው። ያኔውኑ የቀመርነው ቀመር ነው። አሊፍ፣ ቤት፣ ጊሜል፣ ዳሌት፣ ሃ፣ ቫቭ፣ ዛይን እያለ የሚቀጥል ፊደል ነው በዕብራይስጡ ያለው። ቫቭ 6ኛው ፊደል ነው። ቮልስዋገን ደግሞ በ3 ቫቮች ማለትም በ3 6 ቁጥሮች የሚወከል አርማ ነው ያለው። 3V ማለት ደግሞ 666 ማለት ነው። ሌሎችም ከዚህ በፊት በጳጳሳችሁ አማካኝነት በስፋት እንደተዘረዘረላችሁ በተመሳሳይ የተቀመሩ ናቸው። ሁሉንም ታዋቂ ድርጅቶችና ካምፓኒዎች ደግሞ አምጠን ወልደን እንደ ልጅ ጡጦ እያጠባን ያሳደግናቸው እኛ ነን። አሳድገን አስተምረን አስመርቀን ለዚህ ወግ ማዕረግ አድርሰናቸዋል። እነዚህን እንደ ምሳሌ ዛሬ ያሳየናችሁን ድርጅቶች ዛሬ ላይ እዚህ ደረጃ ካደረስናቸው ነገ ከነገ ወዲያ ደግሞ የት ደረጃ አድርሰን እንደምንጠቀምባቸው ከወዲሁ መገመት ትችላላችሁ። አልባሳት ብቻ አይደለም ክቡራን። ከመስታወት እስከ ቀለም፣ ከብረታ ብረት እስከ ጣውላ፣ ከስፖንጅ እስከ ፕላስቲክ፣ ከወዘተ እስከ ወዘተ ሁሉም ተራቀዋል። ቮልስዋገን ነሐስና ብር፣ ወርቅና አልማዝ፣ ዳይመንድና ፕላቲኒየም እያቀለጠ ሜርኩሪና ዩራኒየም አብላልቶ እያዋሃደ ያችን ድንቅ ከተማ ለመገንባት የሚያስፈልጉ ግብዓቶችን ያመርታል፣ ያቀርባል። ለግንባታ የሚውሉ ቁሳቁሶቹን በብርሃን ፍጥነት ከቦታ ቦታ፣ ከህንፃ ህንፃ፣ ከክፍል ክፍል እያጓጓዘ ሥራውን ያፋጥናል። እነ ናይክና እነ ፑማ እነ ፊላ ከወለል ንጣፍ እስከ ኮርኒስ፣ ከመስታወት እስከ መጋረጃ፣ ከመብራት እስከ ወዘተ ተዘርዝረው የማያልቁ በርካታ ረቂቅ ምርቶቻቸውን እያመረቱ በማቅረብ የቴክኖሎጂ ከተማዋ የግንባታ አካል ሆነው የሚሳተፉ ናቸው። እነ አፕል ካምፓኒ፣ እነ ማይክሮሶፍት፣ እነ ኖኪያ፣ እነ ዴል የውስጥ ይዘቱን እያራቀቁ የሚያስቡ ገንቢዎቻችን ናቸው። የሮቦት አምራች ካምፓኒዎች በሰው ኃይል፣ የመዋቢያ ቁሳቁስ አምራች ድርጅቶች በቀለም፣ የሳተላይት ጨረራ መንጭ ኩባንያዎች በአጥር፣ የህዋ ሳይንስ ጠበብቶች በቴክኒክ፣ ድቅል ባለሙያዎች በታክቲክ እየተባለ በጋራ ርብርብ የሚገነባ አስደናቂ የቴክኖሎጂ ከተማ ነው። የሁሉም አሻራ የሚያርፍበት፣ ሁሉም ታዋቂ ድርጅት የሚሳተፍበት ድንቅ የመከላከያና የማጥቂያ እንዲሁም ዘላለማዊ ዙፋንና ዋና የማዘዣ ጣቢያ ነው። ለእነዚህ ተግባራት ሲባልም የተለመደውን የግንባታ ሥርዓት በጠበቀ መልኩ እያንዳንዱ ድርጅት በትሪሊየን የሚቆጠር ዶላር ጨረታውን እያሸነፈ የሚሳተፍ ነው የሚሆነው። አዎን፣ በዚያች አገር ላይ ለሚገነባው የቴክኖሎጂ ከተማ ሁሉም እንደ ቀልድ ወደዚያች አገር ይሄዳሉ፣ ይገባሉ፣ የየድርሻቸውን ይወጣሉ። በእነዚህ ካምፓኒዎች የሚሰሩ የቤት ውስጥ ዕቃዎች ምን ሊሆኑ እንደሚችሉ ገምቱ።
ግዙፍና ረቂቅ ዓለማችን የመጨረሻው የቴክኖሎጂ ከተማ ግንባታ ነው ክቡራን። ይሄ ዛሬ ያያችሁት ማክሮ 6 እስከ መጨረሻው በዚህ በብራሰልስ ሰፊ ቤቱ ተቀምጦ የሚቀጥል አይደለም። በስተመጨረሻ ግንባታው ሲጠናቀቅ ወደዚያ ሄዶ የሚገባ ነው። እዚያ ሆኖ ነው ዓለምን ከነሁለንተናዋ የሚቆጣጠረው። ይህ የቴክኖሎጂ ከተማ በኢትዮጵያውያን አናጺዎችና በቻይና ግንበኞች የሚገነባ አይደለም። ፍጹም ረቂቅና ልዩ ጥበብን የሚፈልግ ነው። እጅግ በረቀቀ የሳተላይትና የቴክኖሎጂ ጥበብ የሚሰራ አስደናቂ የቴክኖሎጂ ከተማ ነውና የሚገነባው። እነዚህን የመሳሰሉ ወደ ረቂቅ የቴክኖሎጂ ሽግግር ውስጥ የገቡ የንግድ ድርጅቶችና አምራች ተቋማት በየዘርፉ ተቀናጅተው ዳር የሚያደርሱት